የህወሓት መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ መሆናቸው ተነገረ። ዝርዝር መረጃውን እናካፍላችኋለን። ዜጎች ላይ መጠነ ሰፊ የሰብአዊ ረገጣ በመፈጸም የሚታወቀው ሻዕቢያ የተመድ የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆኖ መመረጡ ግርታን ፈጥሯል። ስለዚህም ጉዳይ እናጋራችኋለን። የኢትዮጵያ መንግስት በሀገሪቱ ላይ ከፍተኛ የኢኮኖሚ ጉዳት አድርሰዋልና በከባድ የሙስና ወንጀል ተሳትፈዋል ያላቸውን ከፍተኛ ባለስልጣናት በቁጥጥር ስር መዋሉን አሳወቀ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው አንዳንድ ጉዳዮች እናልፋለን። የኢትዮጵያ መንግስት ጦርና ህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች አሳወቁ። የአውሮፓ የሰላም ተቋማት መገናኛ ዘዴዎችና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው፣ ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለው ስጋት አንሮታል። ሁለቱ ወገኖች ልዩነታቸውን ሰላማዊ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የአይን ምስክሮች በበኩላቸው የትግራይ ኃይል የሚባሉት ታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ ያዘመተ ነው እንደሚሉት የትግራይ ተዋጊዎች የትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑንም የአይን ምስክሮች አስታውቀዋል። የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎች ከፍተኛ ወታደራዊ ንቅናቄ ያደረገ መሆኑን የአይን ምስክሮች ተናግረዋል። ከአፋር ክልል በደረሰ መረጃ መሰረት በክልሉ የዞን 4 የተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎችን በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮች ከቦታ ቦታ መንቀሳቀሱንና ተጨማሪ ኃይል ማሰማራቱም እስከ ትላንት ማታ ድረስ ቀጥሎ እንደነበር የተናገሩ ይገኛሉ። በሌላ መረጃችን ዜጎች ላይ መጠነ ሰፊ የሰብአዊ ረገጣ በመፈጸም የሚታወቀው ሻዕቢያ የተመድ የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆኖ መመረጡ ግርታን ፈጠረ። የተባበሩት መንግስታት ድርጅት እንቅስቃሴዎች የሚከታተለው የዩኤን ኤርትራ የ2026 የተመድ የሰብአዊ መብቶች ምክር ቤት ማህበራዊ ፎረም ሊቀመንበር ሆና መሾሟን አውግዟል። ተቋሙ ውሳኔውን በዓለም ላይ ካሉ እጅግ አፋኝ አምባገነናዊ ስርዓቶች አንዱ ሰብአዊ መብቶችን የማሳደግ ኃላፊነት ያለበት አካል ኃላፊ ማድረግም አስነዋሪና ቀልድ ነው ሲል ትናንትና ባወጣው መግለጫ አስታውቋል። በመግለጫው በከባድ የሰብአዊ መብቶች ጥሰቶች የሚከሰሱ ሰዎች ዋና ዓላማው ሰብአዊ መብቶችን መጠበቅና ማሳደግ የሆነ ተቋም እንዲመሩ እየተደረገ ነው ሲሉ ዩኤንኦች ዋና ዳይሬክተር ሄሌን ኖየር ተገልጸዋል። በትግራይ ጦርነት ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ ክፍል አጎራባች አካባቢዎች ላይ ወረራ በማካሄድ በመድፈር ንብረት በመዝረፍ ተሳትፏል በሚል ክስ አሜሪካ በኤርትራ ላይ ማዕቀብ እንደጣለባት መግለጫው አስታውሷል። የኤርትራ መንግስት ዜጎችን የብሔራዊ አገልግሎት እንዲሰጡ የማስገደድ ተቃዋሚዎችንና ጋዜጠኞችን ያለ ፍርድ ለዓመታት የሚያስርና የሃይማኖት ጭቆና የሚያሳድር ነው ሲልም መግለጫው አስፍሯል። የሰብአዊ መብቶች ምክር ቤት የራሱ መመዘኛዎች በማክበር ረገድ የሚያሳየው ስራ የሰደደው ድርቀት የቅርብ ጊዜ ማሳያ ነው። ዋና ዳይሬክተሩ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩ ቦታዎችን እንዲይዙ ፈቅዷልን ብለዋል። የሰብአዊ መብቶች ምክር ቤት የራሱ መመዘኛዎች በማክበር ረገድ የሚያሳየው ስራ የሰደደው ድርቀት የቅርብ ጊዜ ማሳያ ነው። ዋና ዳይሬክተሩ ምክር ቤቱ በተደጋጋሚ የሰብአዊ መብት ጥሰት የሚፈጽሙ አካላት ተጽዕኖ የሚፈጥሩ ቦታዎችን እንዲይዙ ፈቅዷልን ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ዘገባችን እናልፋለን። በቁጥጥር ስር የዋሉ የመንግስት ባለስልጣናትና ግለሰቦች ጉዳይ የኢትዮጵያ መንግስት በሀገሪቱ ከፍተኛ ኢኮኖሚ ጉዳት አድርሰዋል ባለባቸው በከባድ የሙስና ወንጀል ተሳትፈዋል ያላቸውን ከፍተኛ ባለስልጣናት በቁጥጥር ስር መዋሉን አሳወቀ። በቁጥጥር ስር ያሉ ግለሰቦች በመንግስት ያለባቸውን የህዝብ እምነት በመሸርሸርና ስልጣናቸውን ለግል ጥቅም በመዋል በህገወጥ የገንዘብ ዝውውር፣ በምንዛሬ እጥረት፣ አሻጥር እንዲሁም በመንግስት ግዢና ፕሮጀክቶች ላይ ከፍተኛ የገንዘብ ምዝበራ ፈጽመዋል በሚል መሆኑን ገልጿል። መንግስት በሀገሪቱ የኢኮኖሚ ማገገሚያና የልማት እንቅስቃሴዎች ላይ እንቅፋት የሚሆኑ በህገወጥ የገንዘብ ዝውውር፣ በውጭ ምንዛሬ አሻጥርና በህዝብ ሀብት ምዝበራ በተሰማሩ አካላት ላይ የተቀናጀ ህግ ማስከበር እርምጃ መውሰድ መጀመሩን የመንግስት ኮሚኒኬሽን አገልግሎት ሚኒስተር እናታለም መለሰ ትላንትና ሐሙስ ሐምሌ 30 ቀን የመንግስት መገናኛ ብዙሃን በሰጡት መግለጫ አሳውቀዋል። ሚኒስተሩ እንዳሉት እርምጃ የተወሰደው የብሔራዊ መረጃ ደህንነትና በፌደራል ፖሊስና በፍትህ ሚኒስቴር ለረጅም ጊዜ ሲካሄድ በቆየ ክትትል በህብረተሰቡ በቀረቡ ጥያቄዎችና የፋይናንስ ፍሰት ክትትል ላይ ተመስርቶ ነው ብለዋል። ሚኒስተሩ የጣለባቸውን የህዝብና የመንግስት አደራ ወደ ጎን በመተው የራሳቸውን ጥቅም ያስቀደሙና በስርዓቱ ላይ ጉዳት ያደረሱ ግለሰቦች ህግ ፊት የሚቀርቡበት አሰራር ተዘርግቷል ብለዋል። በቁጥጥር ስር ባሉት ባለስልጣናትና ሌሎች ተጠርጣሪዎች በቅርብ ቀናት ውስጥ ጉዳያቸው ለፍርድ ቤት እንደሚቀርብና የምርመራ ዝርዝር ውጤትን በይፋ ለህዝብ እንደሚገለጽ ሚኒስተሩ አሳውቀዋል። በተጨማሪም በወንጀል ጥሰትና ትስስር ውስጥ ያሉ ሌሎች ተሳታፊዎችም በህግ ጥላ ስር ለማዋል ጸጥታና የፍትህ አካላት አሁንም ክትትላቸውን አጠናክረው መቀጠላቸውን ገልጸዋል። በኢትዮጵያ ለረጅም ጊዜ ባለስልጣናት በሙስናና ብልሹ አሰራር የህዝቡን የዕለት ተዕለት ኑሮ ለመሬት ዳርጓል የሚሉ ብርቱ ትችትና ቅሬታ ሲቀርብ ቆይቷል። በተለያዩ አጋጣሚዎች በመሰል ምክንያቶችም በቁጥጥር ስር የሚውሉ ባለስልጣናትም ሆነ ግለሰቦች በአግባቡ የሚጠየቁበት አሰራርን መንግስት ለትችት ሲዳርገው ቆይቷል። የአሁኖቹ ባለስልጣናትና ግለሰቦች በቁጥጥር ስር የመዋል ዜና ስር የሰደደው የሀገሪቱን የሙስናና የብልሹ አሰራር ችግሮችን ምን ያህል ይፈታል ትላላችሁ? ሀሳብ አስተያየታችሁን አጋሩን። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ ዘገባዎች እነዚህን ይመስሉ ነበር። በሌሎች አዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።